እናንተ እርስ በራሳችሁ ታረቃችሁ፣ እርቅም ፈጠራችሁ፣ ፍቅራችሁን እያጣጠማችሁ ነው ከካሜራ ጀርባ። ኦኬ። እኔ የምለው ግን ኮሜንታተሮች ማን ያስታርቃችሁ? ማን ያስታርቃችሁ? በየቲክቶኩ እንቅልፋቸውን አጥቶ ለሚያድሩትን ማለት ነው። ማን ያስታርቃቸው እነሱን? ጋይስ አያችሁ አይደል? ይሄ ነው ይሄ ነገር። እንዲሁ ስታስቡት ስታዩት ምን ይመስላችኋል? የምሬ እኮ ነው። በመልካም እንድትረዱት እንፈልጋለን። እኛም በመጥፎ መንገድ ምንም አይነት ነገር ባታዩብን ደስ ይለናል። ያ ነው ሀሳባችን። እናንተ ብቻ ሳትሆኑ ሁላችሁ። ኧረ ሰሞኑንም አልተቻልሽም። በቃ ሩታ በቃ አልተቻልሽም። ይችኛዋ ግን ጠርጥራለች፣ ፈርታለች። ሄርሜላ የሩታ አመጣጥ አላመራትም። ሁላችሁ እናመሰግናለን። እንግዲህ ሄርሜላማ ጠርጥራለች፣ በእውነት ፈርታለች፣ ጠርጥራለች። በቃ በደንብ ጠርጥሪ። እሰይ ነገ ይዛው ትሄዳለች ብለሽ ትቀሪያለሽ። ሰላም መልካም እሑድ። ደህና ቆዩ። እሺ እንግዲህ ፋሚሊዎቻችን ከነሱ ጋር ያለን ነገር በእንደዚህ ሁኔታ ፈተናል ብዬ አስባለሁ። አዎ ፈታችኋል። በቃ ይመቻችሁ። ጥሩ ነው፣ አሪፍ ፈታችኋል። እሷ ግን ደስተኛ አይደለችም ሄርሜላ። እውነት ስነግር ሄርሜላ ደስተኛ አይደለችም። እየመጣችኝ የኛ ቤት ሰፊ ነው። የሩታዬ አመጣጥ እኔ ገብቶኛል። በነገራችን ላይ ይመችሽ፣ አራዳ ልጅ። ይችኛዋ የፈራችበትም ምክንያት ይሄ ነው ማለት ነው። ፈርታታለች። ምክንያቱም ታያላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። በአዲስ ቪዲዮ ብቅ ብያለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ሰሞኑን እንግዲህ እርቅ ተብሏል። እንግዲህ መጨረሻውን ታውታላችሁ ብዬ አስባለሁ። ነግሬያችኋለሁ እኔ ሲጀመር ማለት ነው። ዛሬ ኤፍሬም ሄርሜላን ምን አላት መሰላችሁ? እኔ ከዚህ በኋላ በአንቺ ጉዳይ አያገባኝም፣ ምንም ሆኜ ምንም ከፈለግሽው ጋር ሰው ጋር መሆን ትችያለሽ ነው ያላት። ይሄ ማለት ደግሞ ይገባችኋል ብዬ ነው የማስበው። ነገ ካብርሽ ጋር ብትለያይ አያገባኝም፣ ነግሬሻለሁ፣ እንደማይሆን ነግሬሻለሁ። ያንን ስልሽ ግን አልሰማሽኝም ነው። ይህ ኤፍሬም የዛሬውን መልእክት ሰምታችሁት ከሆነ ማለት ነው። የሩታዬ እንደዚህ መሆን መጨረሻውን ታውታላችሁ ብዬ ነው የማስበው ማለት ነው። እንዴት ነው የልጇን አባት እንዴት ታረጋለች ብላችሁ ታስባላችሁ? በፍጹም አይሆንም። ነገ እሱና እሷ ነገ ባይሆንም እንኳ ይሄንን ነገር ያመጡበት ምክንያት ሁለቱ በአንድ ለመሆን ስለአሰቡ ነው። ዛሬ እኔ ከኤፍሬም ከአንደበቱ አነጋገር የተረዳሁት ነገር አለ ማለት ነው። አያችሁ፣ አንድ ነገር ግን የሚገርመኝ ነገር ኮሜንታተሮችን በቲክቶክ በየቦታው ታጣሉና እናንተ ራስ በራሳችሁ ታርቃችሁ ትመጣላችሁ። አያችሁ፣ ግን ያው ኮሜንታተሮች እኛ ትምህርት አንወስድም ብዬ ነው የማስበው። በፍጹም ምንም አይነት ትምህርት አንወስድም፣ የእውነት ለመናገር ማለት ነው። አያችሁ፣ አሁን ዛሬ አብርሽን ሰላም ሳትል ሩታ ሄርሜላን ነው ሂዳ ሰላም ያለቻት። ታዲያ ምንድን ነው ጋይስ? ታዲያ ምን እንበልኛ? ምን ማለት ነው ያለብን? በጣም ነው የተገረምኩት። አብርሽን ሰላም ሳትል ሂዳ ነው እሷን ሰላም ያለችው እንግዲህ። ስለዚህ ዝምታ ይሻላል ብዬ ነው የማስበው። በቃ የለቀቁትን ይልቀቁ። ዝም እያልን እያየን ዝም ማለት ይሻላል። በቃ የተረዳሁት ነገርን ይሄንን ነው። በቃ ታያላችሁ። ነገ ኤፍሬም ለሄርሜላ እንደዚህ ያለበት ምክንያት አለው፣ ትልቅ ምክንያት አለው። ያውቃል ከሄርሜላ ይልቅ ኤፍሬም ነው ወንድሙን የሚቀርበው፣ ሚስጥር የሚያወራው አይደል? እሱን ስለሚያውቅ ነው ሊያስረዳት የሞከረው። የሆነ ነገር ሊላት ፈለገ። እሷ ግን ስላፈቀረች ምንም ብትባል የምትሰማ ልጅ አይደለች።
እሱን ጊዜ ያላት እንዳታለቅስ ነው። ሴት ልጅ ናት እንዳትጎዳ ነው። ገባችሁ? ግን ነው አይሆንም። ገባችሁ? ይሄ ነው እና የሁላችሁንም ሰላም ነው የምንፈልገው። ሲጀመር ሩታ ብላ እንጂ እንዳትጎጂ እያልን ነው አብረሽ እንድትሆኚ የምንፈቅድልሽ፣ ስለ አንቺ የምናወራልሽ፣ ስለ አንቺ የምንቆረቆርልሽ እንጂ እኛ ከማንም ጋር ምንም ንክኪ የለብንም። ከማንም ጋር ጸብ የለብንም። ሰላም ነን። ገባችሁ? እኛም ግን ትምህርት አንወስድም። በቃ እንዴት ተረዳሁት? ትምህርት ብንወስድ ጥሩ ነው፣ ግን ትምህርት አንወስድም በፍጹም። የተረዳውን ነገር ቢኖር ምንም ማንም ምንም ይሰራ ትምህርት እየወሰድን አይደለም፣ ግን ትምህርት መውሰድ ያለብን የተረዳሁት ከሆነ ሰሞኑንማ ድግስ አለ ጋይስ፣ ድግስ አለ። ሰሞኑንማ ታያላችሁ። የአንድ ሰው መውጫ ቀን ነው ታያላችሁ። ሰሞኑን መገናኘት መደዋወል የለብንም ማለቻት ሩታን ሄርሜላ። መገናኘትም የለብንም መደዋወልም የለብንም። ምን አለች ሩታ ደግሞ? አብርሽም ልጅህን ለማየት ጥሩ እየመጣህ ነው፣ ደስ ብሎኛል። አንቺና እኔ ጓደኛሞች መሆን እንችላለን፣ እንደዋወላለን ስትላት መደዋወል አልፈልግም አለች። አብርሽን ይዛ መደበቅ ነው የፈለገችው። አብርሽን ይዛ መደበቅ ነው የፈለገችው። ጋይስ እንዴት ተረዳኋት? እንደዛ ነው በቃ ይዘሽ ትትደበቂ። ነግሮሻል እኮ ተነግረሻል። አንቺ ብዙ እየነገረሽ ነው፣ ውስጥ ራሱ ብዙ እየነገረሽ ነው እንጂ ግን የሚገባሽ ሰላምሽ ያው ሲደርስብሽና እዛው መጨረሻውን ስታይ መለሻለሽ። ለካ ሰው መክሮኝ ነበረ፣ እኔ ነኝ ለካ መክሮኝ ነበረ ታያለሽ። ይሄ ተመክሬ ነበር እኮ እያልሽ ታስቢዋለሽ። ኦኬ አሁንማ አሰሚኝ። ለማንኛውም እናንተም እስኪ ከዚህ ቪዲዮ ምን እንዴት ተረዳችሁና ምን እንዳያችሁ ኮሜንት ጻፉ። እኔ ግን የሩታ አመጣጥ ተመችቶኛል፣ መጨረሻው ማለት ነው። ይመቻት፣ አክቷ ይመቻት። የሩታ አመጣጥ በጣም ነው የተመቸኝ። እርግጠኛ ነኝ እናንተም ተመችቷችኋል፣ የገባችሁ ሰዎች ካላችሁ ብዬ አስባለሁ። አመጣጧ ማለት ነው። እንዲሁ ሩታ ምን ይሻልሻል ግን? እንዲሁ ወሽመጧን ልበጥሽ ሆኖ አይደል? ወሽመጤን በጠሰችው ብሎ ወሽመጧን ልበጥሽ ሆኖ አይደል? ሳስበው እንደዛ ነው በቃ። ያለ ልቧን ሰፋ አድርጋ ፍቅር አጉር ልትሆን ነው ሴትዮ። ልቧን ሰፋ አድርጋ ፍቅር ሆነች በቃ። ሲመክር ያልሰማ ሰው እንግዲህ መጨረሻው ይሄ ስለሆነ ምንም ማድረግ አይቻልም። ለማንኛውም ሀሳባችሁን አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁን።